ያላገባ ሲሆን በዚህ አይነት መልኩ ራሱን ማስደሰት ይችላል ተብሎ የተቀመጡ ሐዲስ ላይ ነገሮች አሉ። ለምሳሌ ሰሞኑን ሲመላለሱ የነበረው አይተው ሊሆን ይችላል። በዚህ በሊጥ ምናምን ጉዳይ ላይ ሀባብ ምናምን ተብሎ የተቀመጡ ነገሮች አሉ። ከምን አንግል ነው ሰሃባዎች የተረዱትና ያስቀመጡት ያንን የእሳቸውን ንግግር? አሁን ጥሩ መጣ። ይሄ አሁን እንደዚህ የሚነግሯቸው ነገር የሚገርመን ደካማ ሐዲስ ውስጥ እንኳን የለም። የተራሰው የሰው ወሬ ነው ይዘው ይላቸው የሚመጡት። ከዛ ምን ይላሉ? እስልምና ይፈቅዳል ይላሉ። ወላሂ ነብዩ መሐመድ ምን እንዳለው ልንገርህ፣ አዳምጥ። ሰውየው ማግባት ካልቻለ ምን ማድረግ እንዳለበት ሰለላሁ ዐለይሂ ወሰለም ضعيف ሐዲስ እንኳን የላቸው እያልኳቸው ነው። ሶሒህን ተውት፣ ቁርአን ውስጥ ተውት። ሶሒህ ሐዲሶች ሐሰን አረ ضعيف ሐዲስ ውስጥ ደካማ ውሸት የሆኑ ሐዲሶች ውስጥ ራሱ የለም። የሰው ተራ ንግግር የሰው ንግግር አንድ ግለሰብ በቶ ተናገረ ማለት ሙስሊም ነው በሚል ስም አሃ እስልምና ይህን ይፈቅዳል። ላ እስልምና ማለት አላህ እንዲህ አለ መልእክተኛው እንዲህ አሉ ነው፣ አለቀ። ሌላ የሰው ሀሳብ ሆኖ ይቀራል። ገባችኋል አይደል? ታዲያ እስልምና ምንድነው መፍትሄ ያስቀመጠው? እንደው በእውነት አንድ ሰው ማግባት ካልቻለ ምን ማድረግ እንዳለበት ነው ያስቀመጠው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። قال النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء. وقال سبحانه وتعالى وأنكحوا الأيام منكم والصالحين من عبادكم إن يكونوا فقراء يغنيهم الله من فضله والله واسع عليم وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله. نبياتنا صلى الله عليه وسلم من قالوا ከዕለታት አንድ ቀን ወጣቶችን ሰብሰብ ብለው አዩአቸውና ያ ማዕሸረ ሸባብ አሏቸው፣ እናንተ የወጣት ስብስቦች ሆይ አሏቸው። መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ያልቻለስ ራሱን ያርቃ። ወላሂ አላሉ። ምን ያሉ? ወመን ለም የስተጢዕ የማግባት አቅም የሌለውና ያልቻለ ሰው ግን ፈዐለይሂ ቢሶም አደራ ጾምን በእርሱ ላይ አሉ። ለምን? ፈኢነሁ ለሁ ዊጃእ ጾም ለእርሱ ከመጥፎ እሳቤ ጋሻ ይሆንለታልና አሉ። ገብታችኋል አይደል? ስለዚህ ያስቀመጡት መፍትሄ ምንድነው? ሰውየው ማግባት ካልቻለ ያን ስሜቱን ሰይጣናዊ ነገር እንዳያሳስተው ወደ ዝሙት እንዳይወስደው ራሱን በመጾም ይግታ የሚል መፍትሄ ብቻና ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ? ወሊ አግቡ ካለ በኋላ ወአንኪሑ አጋቧቸው አልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ከወንድ ባሪያዎቻችሁ ከሴት ባሪያዎቻችሁ ከሰዎች ወንድንና ሴቶችን ደጋጎችን አጋቧቸው ካለ በኋላ ወልየስተዕፊፍ አለዚነ ላ የጅዱነ ኒካሐን አለ ሐታ ዩግኒየሁም ላሁ ሚን ፈድሊህ። እነዚያ የማግባት አቅም ያልቻሉ ሰዎች አላህ ከትሩፋቱ ከጸጋው እስኪያትረፈርፋቸው እስኪሰጣቸው እስኪለግሳቸው ድረስ ራሳቸውን ይቆጥቡና ይቀመጡ አለ። አለቀ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ወለዚነ ሁም ሊፉሩጅሂም ሓፊዙን አለ። እነዚያ ብልታቸውን የሚጠብቁ ናቸው ትክክለኛ ባሪያዎች አለ። ኢላ ዐላ አዝዋጅሂም በሚስቶቻቸው ላይ ካልሆነ በስተቀር አለ። አው ማ መለከት አይማኑሁም ወይንም በምርኮ ከያዟቸው ሚስቶቻቸው ካልሆነ በስተቀር ፈኢነሁም ገይሩ መሉሚን ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን። ከዚህ ውጭ ግን ብልቱን በሌላ መንገድ መጠቀም የፈለገ ሰው እነዚህ ወሰን ኃላፊዎች ድንበር ኃላፊዎች ናቸው ብሎ ገልጿል። ይሄ ነው ሃይማኖታችን ያስቀመጠው መፍትሄ በቁርአንም ሆነ በሐዲስ ላይ ያለው። አይ ሌላ ጥያቄ አላችሁ? ግን አለን። እሺ አንድ የመጨረሻ እንትን ልበልና እንትን ልውረድ። አሁን እነኛ ያልካቸው ስህተት የተቀጠፉባቸው ነገሮች በሙሉ ያው ጎግል ላይ ገብተው ቡኻሪ እንደዚህ ያለ ማነው ሳሂህ ሙስሊም እንደዚህ ያለ ብለው ነው አይደለ? ቡኻሪ እንደዚህ ያቀርባሉ መረጃ። ሁሴን እመነኝ እመነኝ ሳይሆን ስለማውቀው ነው እያልኩህ ነው። እመነኝ ቃል በቃል እንደኔ ሐዲሴን ስለማውቀው ነው። ወላሂ አዚ ረበል ከዕባ በአላህ እምላለሁ ቡኻሪ ሙስሊም ላይ የለም እንደዛ አይነት ነገር አለ የሚል ካለ መግባት ይችላል። ለዚህ ነው እዚህ መታችሁ ደፍራችሁ ከሙስሊሞች ቤት እስልምናን ተቹ ስላቸው የነበረው። አይችልም በፍጹም ቤታቸውን ከፍተው ሊያወሩ ይችላሉ። ከዛ ስለ እስልምና ነው እና ጠይቁን እናውራ ይሉናል። ለአንተ ማውራት ከፈለክ ከሙስሊሞች ፊት ላና አውራ። ማንኛውም በቁርአንም ሆነ በሐዲስ ላይ ይሄ ነገር አለ የሚል ካለ መግባት ይችላል። ያው አሁን ክርስቲያን ልጆች አሁን ለተናገርከው ማስረጃ አቅርብ እያሉ ላይ ላቀርብላቸው ነው።
እስልምና ያስቀመጠው ሰውየው ማግባት ካልቻለ ራሱን በጾም ይግታ ነው ያሉት። ላሳያችሁ፣ ምንጭ ልስጣችሁና ውሰዱት። ቡኻሪና ሙስሊም ያልካቸው ይሄን ያስቀመጡት ላሳየህ ነው። ያው ቡኻሪ 5065 ሙስሊም 1400 ላይ ታገኙታላችሁ። ላሳያችሁ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ የተናገሩት ይሄው ነው። ይታያችኋል። ያው ሐዲሱን ያስተላለፈው ሰሐባ አብዱላህ ብን መስዑድ፣ ቡኻሪ 5065 ሙስሊም 1400 ምናሉ ነቢዩ ሰለላሁ ዐለይሂ ወሰለም ያው ያ ቃለ ለና ነቢዩ ሰለላሁ ዐለይሂ ወሰለም ለቀድ ቃለ ለና አነቢ ሰለላሁ ዐለይሂ ወሰለም በእርግጥም ለእኛ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል። ያ ማዕሸረ ሸባብ እናንተ የወጣት ስብስቦች ሆይ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ፣ ያልቻለስ ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ ያልቻለ ግን አደራ ጾምን በእርሱ ላይ ጾም ለእርሱ ጋሻ ይሆንለታልና ከመጥፎ እሳቤ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው።